ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ቤዛ ተከታታይ ድራማን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው የሚቆዩ። ዛሬ እንግዲህ ሴቶቹ በጣም ተናደዋል። አራቱም ጓደኛሞች የሉም፣ አምሽተውም መጥተዋል። በር ላይ ተቀብለዋቸዋል። ለመሆኑ ምን እያደረጋችሁ ነው እንዴ? ዘበኛ የለም እንዴ እናንተ የተቀመጣችሁ እያሉ ያናድዷቸዋል። ቤዛ በጣም ስለተናደደች ወደ ክፍሏ ትሄዳለች። ሱራፌልም ይሄዳል። እኔም ብልህ ለምንድን ነው በዛሬው ቀን እንደዚህ አድርገህ የምጥኸው? ነገ ሰርጋችን መሆኑ ረሳኸው እንዴ? ትለዋለች። እኔ እኮ ትንሽ ቀመስኩ እንጂ አልጠጣሁም እያለም ይነግራታል። ቤዛ በጣም ተናድጄብሃለሁ ትለዋለች። አትናደጂ በቃ ይቅርታም እኔ የማወራው ነው እንጂ የተጣመመው እኮ እኔ ደህና ነኝ ውስጤ ያውቃል እያለ ያስቃታል። ሉሲም በጣም ተናዳለች። ለመሆኑ እኔ አሁን እርጉዝ ነኝ፣ ወደፊት አብረን ስንኖር ልጅ ወልደን እንዴት ነው የምንሆነው? ለምንድን ነው እንደዚህ የምታደርገው? እያለች ትጨቀጭቀዋለች። እኔ የምልሽ ሚስት ማለት በርበሬ ናት እንዴ? በቃ ከዚህ በኋላ እንደዚህ ነው ማለት ነው አብረን ስንኖር የምትጨቀጭቀኝ ይላታል። እኔ እንደሱ አይደለም። ዛሬ በዚህ ሰዓት አምሽተህ የመጣህ ነገ ደግሞ ምን ልትሆን ነው? እኔ እናንተ ትዳር መያዝ ነው ጨዋታ አይደለም። ስርዓት እንዲኖር እፈልጋለሁ ትለዋለች። እኔ ታዲያ ስርዓት የለኝም አልኩኝ እያለ ሳሚ በጣም ያበሽቃታል። ሉሲ እንደዚህም ሆነ የምታወራው አንተ እኔን ለማናደድ ነው ትላለች። ቲጂ በጣም ተናዳለች። ሳሮን ሽብሩም ተኝቶ ያንኮራፋል። ሲያንኮራፋ በጣም ያስቃል። ወይኔ መቃጠል እያለች ሳሮን ትናደዳለች። ሁላቸውም በጣም ተናደዋል። ወንዶቹ እንደዚህ ሆነው በመምጣታቸው ሳሚ የበፊቱን ሁሉ የደበቀውን ሁሉ ይነግራታል ለሚስቱ። ቤዛ በጣም ገርሟታል፣ ትስቃለችም። ለማንኛውም ግን በሰርጋችን ቀን ይህን ስላደረክ ነው እንጂ ቅር ያለኝ ትለዋለች። ዛሬ ሰርጋችን ነው በማለት ከአንድ ቀን በኋላ ዝግጅታቸውን ቀጥለዋል። ሚዜዎቹ የሚዜው ልብስ ለብሰዋል። ወንዶቹም ለብቻቸው ያወራሉ ምን ማድረግ እንዳለባቸው። ሴቶቹም ለብሰው ሙሽራቸውን ይዘው ቁጭ ብለው እርስ በርሳቸው ይበሻሸቃሉ፣ ያወራሉ። ዶክተሩ በጣም ተናዷል። በተለይ ደግሞ ወንድሜ እንዴት ይህ ሊያደርግብኝ ቻለ በማለት እሰራልሃለሁ ብቻ ጠብቅ፣ አርፈህ አትተኛ፣ ይህን አድርጌያለሁ ብለህ እያለም ይዝትበት ነበር። ቃሉን ጠብቋል። ወደ ፖሊስ ጣቢያ በመሄድም የተፈጠረውን ሁሉ ይናገራል። መጀመሪያ እኔ ጥፋተኛ እንዳታደርጉኝ እና እኔ ወንጀለኛና የሞተውን ሰው ገዳይ እንዳታደርጉኝ፣ ግን መረጃ አለኝ። መረጃው ደግሞ እውነት እንደሆነ ልነግራችሁ ነው ይላቸዋል። እሱም ምንድን ነው መረጃው በማለት ኢንስፔክተሩ ይጠይቀዋል። ስለጠፋው ሰውዬና ስለጠፋው 40 ሚሊዮን ብር ይነግረዋል። ይህን ያደረገው ወንድሙ እንደሆነ የት እንዳለ የት እንደተቀበረ ሁሉ ይናገራል። ስለዚህ ቦታውንም ልጠቁማችሁ እችላለሁ በማለት ሳሚ የሚኖርበትን እና ሱራፌል ያለበትን ቦታ ነግሯቸዋል። ሮቤል ወንድሙ ያደረገበትን ነገር በደስታው ቀን መበቀል ይፈልጋል። ያን ለማድረግ ደግሞ ይህን ሁሉ መንገድ ሄዷል። እንደፈለገውም ተንኮሉ ተሳክቶለታል። ህዝቡ ተሰባስቧል። ሙሽራዎቹም ደስ ብሏቸው ዛሬ ሰርጋችን ነው፣ ይሄ ጊዜ ይናፍቀን ነበር እያሉ ያወራሉ። የሆነ ሰው ድንገት ይመጣል። ሁላቸውም አዲስ ስለሆነ ይደነግጣሉ። እሱም መታወቂያውን ያሳያቸዋል።
ኢንስፔክተር ነኝ ይላል። ምን ፈልገህ ነው በማለት ሳሚ ነበር ደንግጦ የጠየቀው። እሱም ወደ ሱራፌል ነበር ያመራው። ሱራፌል ትፈለጋለህ፣ ስለዚህ ዛሬ ፖሊስ ጣቢያ ሄደህ የምንጠይቅህን ቃል ትሰጣለህ ይለዋል። ዛሬ እኮ የሰርጌ ቀን ነው ይለዋል። ሳሚም ዛሬ ሰርጉ ነው፣ ምናልባት ይህ ፕሮግራም ካለቀ በኋላ ሊሆን አይችልም ይለዋል። ኢንስፔክተሩም ድርቅ ብለዋል። ሊሆን አይችልም፣ ስለዚህ አንተ ወንጀለኛ ነህ ሂደህ ትጠየቃለህም ይለዋል። እሺ በማለት ከብዙ ግርግር በኋላ ወደ ፖሊስ ጣቢያ ይሄዳል። ሱራፌል የሚጠየቀውን ጥያቄ ሁሉ ይመልሳል። ለመሆኑ ማን ነው ገሏል ብሎ የነገረህ? ማናት ወይስ ማን ነው ይላል። እንዴት ማን ነው ማናት ብለህ ትጠይቃለህ? ከዚህ በፊት ምን አድርገህ ታውቃለህ? ይለዋል። ሱራፌል ተጠራጥሯል። ወንድሜ ነው ይሄን ያደረገው ወይም ያቺ ወይዘሮ ዘርፌ ናት በማለት ነበረ። ይህን ጥያቄ ስለጠየቀም ፖሊሶቹ አሁንም ምርመራቸውን ቀጥለዋል። ሱራፌል ስለምታወሩት ሰው ምንም የማውቀው ነገር የለኝም በማለት ይሸመጥጣል። ፖሊሶቹ ምንም ሊሰሙት አልቻለም። እኔ ምንም አላደረግኩምም ይላል እየደጋገመ። ለመሆኑ ግን ማን ነው የጠቆማችሁም ይላል እየደጋገመ። የጠቆመን ወንድምህ ነው በማለት ይነግረዋል። ሱራፌል በጣም ደንግጧል። ቤዛ ቤት ውስጥ በጣም አዝናለች። በሰርጋችን ቀን ምን አይነት ዱብዳ መጣብን ትላለች። ሚዜዎቹም አይዞሽ እያሉ ያጽናኗታል። ሳሚ በጣም ተናዷል። የሱራፌል ስልክ ሊሰራለት አልቻለም። ወደ ፖሊስ ጣቢያ ሂደህ ጠይቅ፣ እኔ ምንም ማረፍ አልቻልኩም፣ ልቤ ልታመልጠኝ ነው፣ ልቤ ሊፈነዳ ነው ትላለች ሙሽራይቱ። ሳሚ ወደ ፖሊስ ጣቢያ አምርቷል። ሱራፌልንም ካገኘው በኋላ ለጊዜው እዚህ እቆያለሁ፣ ምናልባት በዋስ ልወጣ እችላለሁ፣ ግን ይህን ሁሉ ነገር ያደረገው ሮቤል ነው ይለዋል። እኛ ጥላቶቻችንን እኮ መልቀቃችን ራሱ ያው ለዚህ ያደረገን ይላል። ለማንኛውም አሁንም ምንም አይነት ምስጢር አሳልፈህ እንዳታወራ፣ አሁንም እንደሸመጠጥክ መሆን አለብህ ይለዋል። ቤዛም ያለው 40 ሚሊዮን ብር አለ፣ ስለዚህ ይህን ብር ለምን አንሰጥም፣ ለምን አንመልስም ትላለች። ለማማዬ የተፈጠረውንና ከዚህ በፊት የሆነውን ሁሉም ይነግሯታል። ማማዬ ደንግጣለች። ለማንኛውም በዚህ በሰርጋችሁ ቀን እንዲህ አይነት ነገር ባይሆን ደስ ይል ነበር ትላለች። የዛሬው ክፍል ይህን ይመስል ነበር። አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ቀን ባይ